ግብጽ በአሰብና ጅቡቲ አካባቢዎች ወደብ ለማቋቋም የሚያስችላትን ስምምነት ተፈራርማለች። ይህ ስምምነት ቀንደኛ ተቀናቃኝ በምትላት ኢትዮጵያ ላይ ተጽዕኖ ለማሳረፍ አቅዳና አስባ የፈጸመችው ለመሆኑ የፖለቲካ ተንታኞች ይናገራሉ። በአባይ ውሃ ጉዳይ ከሰጥ አገባ ያልተላቀቀችው ግብጽ ኢትዮጵያን ወደብ አልባ አድርጋ የማቆየት ስውር ተልዕኮ 120 ሚሊዮን ሕዝብ ያለው የኢትዮጵያ መንግስት ደግሞ በአሰብ ወደብ የመጠቀም ተፈጥሯዊ መብት እንዳለው ይከራከራል። ምንም እንኳ ከዘመነ ኢህአዴግ ወዲህ ወደብና ኢትዮጵያ ጀርባና ሆድ ሆነው ቢቆዩም በጅቡቲ የሚገኘው የዶራሌ ወደብ ኢትዮጵያ ሸቀጦችን በባህር የምታስገባበት ዋነኛ አማራጯ ነው። እዚህም ግብጽ የኢትዮጵያን አማራጭ መርጣለች፣ አሊያም መንጠቅ በሚመስል መልኩ አሰፍስፋለች። ለምን? ጦር መዛ በአሉላ በትር የደቆሰቻትን ኢትዮጵያን መፈናፈኛ ለማሳጣት፣ አሁንም አባይ ከኔ ውጭ ባይ ባይ ይሉት ራስ ወዳድነቷን ለማጽናት። ይህ በእንዲህ እንዳለ የአረቡና የሙስሊሙ ዓለም ጠላት ተደርጋ የምትቆጠረው እስራኤል ድንገት የሶማሌላንድን አገርነት በይፋ መቀበሏን አረጋግጣለች። ሌላ እሳት፣ ሌላ ትኩሳት። ይህ ታርጌት ኢትዮጵያ ነው። መሰረቱን ዩናይትድ አረብ ኤሚሬትስ ያደረገው ዘ ናሽናል ሰሞኑን ይዞት የወጣው ዘገባ አንዴ ሲረግብ አንዴ ሲወጠር የነበረውን የኢትዮጵያ ግብጽ ግንኙነት ሌላ መልክ አላብሶታል። ኢትዮጵያ በኤርትራና ጅቡቲ ላይ መያዝ ስለሚገባትም አቋም ጥቁምታ የሰጠ ይሉታል ተንታኞች። ግብጽ በኤደን ባህረ ሰላጤ ላይ ያላትን አቅም ያሳድግላታል የተባለለትን የወደብ ስምምነት ከኤርትራና ከጅቡቲ ጋር መፈራረሟ ይፋ የሆነው ሰሞኑን ነው። በቀይ ባህር ላይ የሚገኙትን የኤርትራውን አሰብ፣ የጅቡቲውን ዶራሌ ወደቦች ደረጃቸውን ከፍ ታደርጋለች በስምምነቱ መሰረት። ይህ ግን ከኢኮኖሚ ተጠቃሚነቷ በላይ በቀጠናው አዛዥና አዛዥ ለመሆን የምታደርገው ሽቅድምድም ይመስላል። ዘ ናሽናልም እንደሚለው ወደቦቹ የጦር መርከቦች ማረፊያ፣ የተመረጡ ወታደራዊ ቡድኖች ማዘዣ ጣቢያ ሆነው ያገለግላሉ። ማንን ለማጥቃት የሚለውን ጥያቄ መጠየቅ ግን አይከፋም። ሁለቱም ወደቦች በቀይ ባህር ደቡባዊ በር በኩል ይገኛሉ። ከኤርትራም ከጅቡቲም የምትጎራበተው ኢትዮጵያ ሸቀጦችን በብዛት የምታጓጉዘው በዶራሌ ወደብ ነው። ግብጽ በቀይ ባህር ዳርቻ ከ2000 ኪሎ ሜትር በላይ ይዞታ አላት። ቀይ ባህርን ከሜዲትራኒያን ውቅያኖስ የሚያገናኘው የስዊዝ ካናል ባለቤትም ነች። በቀይ ባህር ላይ ይዞታዎቿን በማስፋት ከአውሮፓ ከእስያና ምስራቅ አፍሪካ ሀገራት ጋር የሚያገናኟትን መሿለኪያዎች ተቆጣጥራለች። ግን ከውሃ ለጋሿ ከሀብት አውራሿ ኢትዮጵያ ትከሻ ወርዳ አታውቅም። በቀንደኛ ተቀናቃኝነትም ጠላትነትም ፈረጃታለች። ግብጽ ኢትዮጵያ ወደብ አልባ ሆና እንድትዘልቅ የማትፈነቅለው ድንጋይ የማትቆፍረው ጉድጓድ የለም። ራሷን የአባይ ስጦታ የምትለው ግብጽ አባይ የኢትዮጵያ መሆኑን ብታውቅም መቀበል ግን አትፈልግም። እናም ስለ አባይ ከኔ ውጭ ወደ ውጭ ባይ ናት። በዝርዝር ይፋ ያልተደረገው የኤርትራና ግብጽ ስምምነት የተካሄደው ፕሬዚደንት ኢሳያስ አፈወርቂ ባለፈው ጥቅምት ወር መጨረሻ ካይሮን በጎበኙበት ወቅት እንደሆነ ይታመናል። ሌላው ስምምነት ደግሞ በግብጽና በጅቡቲ ባለስልጣናት መካከል መጠናቀቁን ውስጥ አዋቂ ምንጮች ይፋ አድርገዋል። ከኤርትራና ጅቡቲ ጋር ወትሮም ቢሆን ጥብቅ ፖለቲካዊና ወታደራዊ ግንኙነት ያላት ግብጽ በሁለቱ ወደቦች ላይ የጦር መርከቦች ነዳጅ የሚሞሉበትና ግብአት የሚያደራጁበትን መሰረተ ልማት ትገነባለች። ግንባታው ለሰርጓጅ መርከቦች፣ ወታደሮችና ሄሊኮፕተር ጫኞችም አገልግሎት ይሰጣል። ወደ ጅቡቲው ዶራሌ ወደብ የሚያደርሰው የአውራ ጎዳናም ጥገና ይደረግለታል። ዘ ናሽናል እንደዘገበው ዘ ናሽናል በስም ያልጠቀሳቸው አንድ የግብጽ ባለስልጣን የግብጽ የጦር መርከቦች በተደጋጋሚ በአካባቢው ቅኝት ሲያደርጉ ነበር፣ ስምምነቱ የበለጠ በሁለቱ ሀገራት ወታደራዊ እንቅስቃሴ እንድናደርግ ህጋዊ እውቅና ይሰጠናል ማለታቸውን አስነብቧል። የግብጽ ውጭ ጉዳይ ሚኒስትር ባደል አብደላቲ ግብጽ በቀይ ባህር ላይ የተጎናጸፈችውን ልዩ ጥቅም አንስተው ማብራሪያ መስጠታቸውን ዘ አረብ ዊክሊ በቅርቡ ለንባብ ባበቃው ዘገባው ላይ ጠቁመዋል። በተለይ መግለጫው ኢትዮጵያና ኤርትራ ከአሰብ ወደብ ጋር ተያይዞ ፍጥጫ ውስጥ በገቡበት ሰዓት መሰጠቱ አስመራንና አዲስ አበባን ለሌላ ዙር ወታደራዊ ግጭት እንዳይዳርግ ስጋት ፈጥሯል። በቀይ ባህር ሀገራትን ማገናኘት፣ ተስፋዎችን መገንባት፣ የአረብ አፍሪካ ሀገራት የኢኮኖሚ ጥምረት አማራጮች የሚል ርዕስ በተሰጠው አምስተኛው የአስዋን ዘላቂ ሰላምና ልማት ፎረም ላይ የውጭ ጉዳይ ሚኒስትሩ ኢትዮጵያን ትኩረት አድርገው ተናግረዋል። ፎረሙ ላይ የሶማሌ የውጭ ጉዳይ ሚኒስትር አብዲ ሰላም አብዲ አሊ፣ የሱዳን ውጭ ጉዳይ ሚኒስትር ሞሂ ኤልዲን ሳሌም፣ የሳዑዲ አረቢያው ምክትል ውጭ ጉዳይ ሚኒስትር ዋሊድ ቢን አብዱልከሪም አልኬሬጅ፣ በአፍሪካ ቀንድ የአውሮፓ ህብረት ልዩ መልእክተኛ አኔት ዌበር እና የዓለም ባንክ ተወካዩ ጋሪ ሜላንት ተገኝተዋል። ነገሩ ኢትዮጵያን ከጨዋታ ውጭ ለማድረግ ታስቦ የተፈጸመ ለመሆኑ ብዙ ማሳያዎች ማቅረብ ይቻላል። ከኤርትራ አሰብን ከጅቡቲ ዶራሌ ወደቦችን እንዳትጠቀም መፈለግ ብቻ አይደለም። ቀይ ባህር ላይ የውጭ ሀገራት እግራቸው እንዲያርፍ አንፈቅድም እስከ
ማለት የደረሰ አግላይነትን ግብጽ ተጠቅማለች። ይሄ ደግሞ ብሔራዊ የደህንነት ኤክስፐርቱ መሐመድ አብደልዋሃድ ለቲኤንኤ በሰጡት መግለጫ ላይ በይፋ ተንጸባርቋል። ግብጽ የኢትዮጵያን በቀይ ባህር ላይ መከሰት የዓለም አቀፉ የመርከብ እንቅስቃሴ የደህንነት ስጋት አድርጋ ትቆጥረዋለች። ኢትዮጵያ በአፍሪካ ቀንድና በቀይ ባህር ላይ ተጽዕኖ ስለምታሳርፍ የግብጽን ስትራቴጂካዊ ፍላጎት ትጎዳለች። በቀይ ባህር ተጠቃሚነቷ እውን ከሆነም አረባዊት ያልሆነች የመጀመሪያው ሀገር ያደርጋታል በማለት ቀይ ባህር ለአረቦች እንጂ ለሌሎች ዜጎች የተፈቀደ አለመሆኑን በገደምዳማው አረጋግጠዋል። ግብጽ በአባይ ውሃ የመጠቀም ተፈጥሯዊ መብቷን ስታነሳ አረብነቷ አልታወሳትም። በአንጻሩ የኢትዮጵያን በቀይ ባህር የመጠቀም መብት ከዘርና ከእምነት ጋር ለማላተም ሞክራለች ይላሉ የታሪክና የዓለም አቀፍ ግንኙነት ምሁራን። ይህ ደግሞ ሌሎችን አሳንሶ ራስን አንግሶ በተዛባ መነጽር ከመመልከት የመጣ መሆኑን በእርግጠኝነት ይናገራሉ። ግብጽ ዛሬ በኤርትራና ሶማሌ በኩል ዘልቃ ጡንቻዋን ለማሳየት ሞከረች እንጂ ኢትዮጵያን በመተንኮስ የሚስተካከላት የለም። ይኸው የቀይ ባህር የበላይነት የተጠናወታት ግብጽ በህዳር 1868 ጎንደት ላይ ገጥማ ከዴንማርክ ግብረ አበሮቿ ጋር የአሉላን በትር ቀምሳለች። እንደገና በየካቲት 1868 የአሉላ ልጆች የግብጽን ጉራ ላይ ልክ አስገብተውታል። ግብጽ ኢትዮጵያ ከኤርትራና ከሶማሌ ጋር የገባችበትን ፍጥጫ ለራሷ ዲፕሎማሲያዊና ኢኮኖሚያዊ ጥቅም አውለዋለች ይላሉ ተንታኞች። ኢትዮጵያ ከሶማሌላንድ ጋር በታህሳስ 2016 የወደብ ስምምነት መፈራረሟን ተከትሎ ሶማሌ ስሞታዋን ለግብጽ አቀረበች። ኢትዮጵያ ይሏት ሀገር በሀገርነት ከማትታወቀው ግን ደግሞ የኔ የግዛቴ አካል ከሆነችው ሶማሌላንድ ጋር ስምምነት መፈራረሟ ሉዓላዊነቴን መዳፈር ነው አለች። ግብጽም አዛኝ ቅቤ አንጓች ሆና ተከሰተች። እስካሁንም ወደ አፍሪካ ቀንድ 3 የመርከብ የጦር መሳሪያዎችን በሺዎች የሚቆጠሩ ወታደሮችን አስፈራለች። ከነዚህም የተወሰኑት የኢትዮጵያን ወታደሮች በመተካት በሶማሌ የአፍሪካ ሰላም አስከባሪ ኃይል ይሳተፋሉ። የግብጽን ድርጊት የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እኛ መስዋዕትነት ስንከፍል የትም ያልነበሩ ኃይሎች ድንገት የሶማሌ ጥቅም አስከባሪ ሆነው ተከስተዋል በማለት ነበር የተቹት። ታላቁ የህዳሴ ግድብ በኢትዮጵያ ግብጽና ሱዳን መካከል ታላቅ የውጥረት ምንጭ ሆኖ 10 ዓመታትን አልፏል። ብዙ ያልሰመሩ ድርድሮች፣ ብዙ ያልተሳኩ ውይይቶች ተካሂደዋል። የአባይ ውሃ ጥገኛዋ ግብጽ የህዳሴው ግድብ ህልውና ላይ የተቃጣ እርምጃ ነው ስትል ትዘባበታለች። ግድቡ የውሃ ድርሻዬን መጠን ይቀንሳል፣ ኢትዮጵያ በአባይ ውሃ ጥገኛ በሆኑት የታችኛው ተፋሰስ ሀገራት ላይ ያልተገባ የበላይነት እንዲኖራት ያስችላታል የሚል መሟገቻ ታቀርባለች። ኢትዮጵያም የሚቀርቡባት ክሶች መሰረተ ቢስ መሆናቸውን በማስረዳት ለጋራ ተጠቃሚነት የጋራ አስተሳሰብ እና ጎልበት የሚል አቋም ስታራምድ ቆይታለች። ካርቱምም ሆነች ካይሮ በግድቡ የሚደርስባቸው ጉዳት እንደሌለ አስታውቃለች። ግድቡ የሌሎችን ሉዓላዊነት ሳትጋፋ የራሷን መብት አሳልፋ ሳትሰጥ የተሰራ መሆኑን ለማሳመን ብዙ ርቀት ተጉዛለች። በእርግጥም ከሐምሌ 2012 እስከ ጥቅምት 2017 የተደረገው ሙሊት ኢትዮጵያ እንዳለችው በግብጽ የውሃ መጠን ድርሻ ላይ ያስከተለው አንዳች ተጽዕኖ የለም። ግን ግብጽ ያው ግብጽ ናት ይላሉ የታሪክ ሰዎች። በኢትዮጵያ ሀብት በልጽጋ የኢትዮጵያ ድህነት የሚያስጎመጃት ኢትዮጵያውያን የውሃ ማማ ላይ ቁጭ ብለው በረሃብ ሲቆሉ እፍኝ ጥሬ ለመለገስ ያልደፈረች ከዘመነ ፈርዖን እስከ ስልጣን አልሲሲ የኢትዮጵያ ሰላም የሚያማት ህመምተኛ። በሌላ በኩል ሱዳን የተሰጠኝ በቂ ቅድመ ማስጠንቀቂያ ባለመኖሩ ከግድቡ ሞልቶ የፈሰሰ ጎርፍ በርካታ ሰዎችን ለሞት ዳርጎብኛል፣ ንብረት አውድሞብኛል፣ መሰረተ ልማት አጥፍቶብኛል በማለት መክሰሱ አልቀረም። እያንዳንዷን ስንጥቃት ማስፋት የምትፈልገው ግብጽ በግድቡ ዙሪያ ሲካሄድ የቆየው ድርድር ሳይሳካ ሲቀር ከኢትዮጵያ ጎረቤቶች ጋር ጠንካራ ወዳጅነትን መስርታለች። ደም ከተቃባቻት ከአረብ ሊግ ታዛቢዋ አገር ኤርትራ እስከ አረብ ሊግ ሙሉ አባላቱ ሶማሊያና ጅቡቲ እንዲሁም ከኬንያ ጋር ዲፕሎማሲያዊ ግንኙነቶችን አጠናክራለች። ለ11ዱ የታችኛው ተፋሰስ ሀገራትም በውሃ ተጠቃሚነት ዙሪያ አማካሪ ሆና ተከስታለች። የፑንት ምድሯና ፈርዖኖቹ ወታደራዊ ስምምነት መፈራረማቸውን ተከትሎ ካለፈው ዓመት ወዲህ ግብጽ ወታደሮቿንና ወታደራዊ አማካሪዎቿን ሶማሌ ላይ ያሰፈረች ነው። ሶማሊያ ከግብጽ በኩል ከሚበረከትላት የጦር መሳሪያ ባሻገር አልሻባብ ጋር ለምታካሄደው ጦርነት የጸረ ሽብር አማካሪዎች ተመድበውላታል። ኤርትራ ከኢትዮጵያ ከተገነጠለች በኋላ እንዳሰበችው አፍሪካዊቷ ሲንጋፖር መሆን አልቻለችም። ኢትዮጵያን በጨቋኝነትና በገዥነት ፈርጃ አገር ብትሆንም ዓለም አቀፍ ተቀባይነት ርቋታል። ከአጎራባቾቿ ጦር ተማዛለች። በዘመነ ኢህአዴግ በ1990 ዓ.ም በመቶ ሺዎች የሚቆጠሩ ሰዎች ሕይወት የተገበረበት ጦርነት ተካሄደ። አሸናፊው ሳይለይ
ጦርነቱ ሳይቀጥል ሰላምም ሳይሰፍን 2 አስርት ዓመታት አለፉ። ኢህአዴግ ከመንበሩ ተሰናብቶ ብልጽግና ወደ ስልጣኑ ሲመጣ ሁለቱ ቃታ ሳቢ ሀገራት ከትናንቱ ጥፋት ተምረው አዲስ ምዕራፍ ውስጥ የገቡ የሚያስመስል ግንኙነት ገነቡ። አለመታደል ሆኖ አልዘለቅም። ዳግም ጣት መቀሳሰር መጣ። ኢትዮጵያ በአሰብ ወደብ የመጠቀም መብት እንዳላት በምትገልጽበት ወሳኝ ሰዓት ግብጽ አሰብን ተረከበች። የኤርትራ ስጋት ከኢትዮጵያ ጥቃት ሊሰነዘርብኝ ይችላል የሚል ቢሆን እንኳ የጅቡቲ እምቢታ ግን ከምን የመነጨ ይሆን? በተለይ ድሬዳዋ የተወለዱ ፕሬዚዳንት ይዛ ለዘመናት ከኢትዮጵያ ጋር ተከባብሮ የመኖር ባህል አጎልብቶ የዘለቀ ህዝብ ባለቤት ሆና ጅቡቲ እንዴት የኢትዮጵያን ጥያቄ ልትገፋ ቻለች? ኢንጂነሩ ኢትዮጵያዊ፣ ቴክኒሽያኑ ኢትዮጵያዊ፣ ያልታየ ኤክስትራኦርዲነሪ የሆነ ሁሉ እግዚአብሔርን መለመን፣ መጠየቅ፣ ሰላም እና የኢትዮጵያ ህዝብ ይባርክልኝ። በእርግጥ የጅቡቲው ፕሬዚዳንት እስማኤል ኦማር ጉሌህ በኢትዮጵያና በጅቡቲ መካከል ጸንቶ የዘለቀውን ጠንካራ ግንኙነት አልካዱም። ግን ይላሉ ኢትዮጵያ የዶራሌህንም ሆነ የታጁራ ወደብን ቀጥታ ተቆጣጥራ የባህር ኃይል ማቋቋም ትፈልጋለች። ይህን አንፈቅድም። ለሉዓላዊነታችን፣ ለስትራቴጂካዊ ጠቀሜታችን ስንል እዚህ ክሬሚያን መፍጠር አንፈልግም። ክሬሚያ ከራሻ በመነጨ ጣጣ ምክንያት ለዘመናት የዘለቀ የድንበር ውዝግብ ያስተናገደ አካባቢ ነው። የተባበሩት መንግስታትን ጨምሮ ዓለም አቀፉ ማህበረሰብ አካባቢው የዩክሬን ህጋዊ ግዛት ነው ቢሉም በ2006 ተገንጥሏል። ይሄው ጣጣ ቀጥሎ ሩሲያንና ዩክሬን ለማያባራ ግጭት ከዳረጋቸው 3 ዓመታት ተቆጠሩ። ፕሬዝዳንት ኦማር ጉሌህ የኢትዮጵያን ወደብ ጉዳይ ለማገናኘት የሞከሩት እንግዲህ ከዚህ ጋር ነው። አገራት ከራሳቸው ጥቅም አንጻር ብቻ የሚመዝኑት ዲፕሎማሲ የማን ቤት ፈርሶ የማን ሊበጂ የአውሬ መፈንጫ ይሆናል እንጂ የሚለውን የኢትዮጵያን ብሂል እውን እንዳያደርገው ስጋት የገባቸው አሉ። ኢትዮጵያ የባህር በር ማጣቷ ቀጠናውን ለግጭት ይዳርገዋል የሚል ማሳሰቢያ የሚሰጡት ጠቅላይ ሚኒስትር አብይ አህመድ ጎረቤት ሀገራት ለውይይት በራቸውን እንዲከፍቱ በመላሹም ከታላቁ የህዳሴ ግድብ ተገቢው ድርሻ እንደሚበረከትላቸው ፍንጭ መስጠታቸውን ብሉምበርግ የዘገበው በመስከረም 2016 ዓ.ም ነበር። ታርጌት ኢትዮጵያን ላይክ እና ሰብስክራይብ በማድረግ አግዙን። ምክራችሁ ያቃናናል፣ አስተያየታችሁ ያበጀናል። በስልክ ቁጥራችን 07 14 69 49 70 ደውሉልን። በኢሜል አድራሻችን target.galan@gmail.com ላይ ጻፉልን። Target Ethiopia.